السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد عليه أفضل الصلاة وأزكى التسليم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، يا رب أعني وسددني وعصمني من الزلل. أما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው ስሁር የበላሁኝ ፈጅር አዛን ቢል እስከ መጨረሻ መብላት ይቻላል ወይ የሚል ጥያቄ ነው። ጾም መቼ እንደሚጀምርና መቼ እንደሚያበቃ አላህ ተባረከ ወተዓላ በተከበረው ቃሉ ነግሮናል። ወኩሉ ወሽረቡ ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢ አልአስወድ ብላ ነቢይም ዓለይሂ ሰላቱ ወሰላም የጾም መጀመሪያና ማብቂያ ወቅቶቹን በተለያዩ አሐዲሶች ገልጸዋል። ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስኪጠልቅ ድረስ ከምግብ መታቀብ አለብን። ጎህ መቅደዱን የፈጅር ወቅት መግባቱን እርግጠኛ ከሆነን መብላትም መጠጣትም አይቻልም። እየበላ ሳለ አንድ ሰው ጎህ መቅደዱን ካወቀ ወቅቱን ጠብቆ አዛን የሚል ሙእዝን ከሰማ አፉ ውስጥ ያለውን ምግብ የመትፋት ግዴታ አለበት። ጎህ መቅደድ አለመቅደዱን አዛን መስማት አለመስማቱን የተጠራጠረ ሰው አፉ ላይ ያለውን ቢውጠው እርግጠኛ እስኪሆን ድረስ ቢበላ ቢጠጣ ችግር አይኖርም። አንዳችሁ እጁ ላይ ዕቃ ቢኖር እየጠጣ ቢሆን አዛን ቢሰማ የያዘውን ሳይጨርስ አያስቀምጥ የሚል ሐዲስ አለ። ይሄ አብዛኞቹ ዑለሞች ዘንድ አዛኑ ለጥንቃቄ ተብሎ ቀደም ብሎ የሚወጣ ከሆነ ወቅቱን ጠብቆ አዛን እንደሚል ካወቀ ጎህ ስለቀደደ ብሎ ማቆም ይወጅብበታል። ከመሆኑም ሙእዝኑ በወቅቱ እንደሚል እርግጠኛ ከሆነን አዛን እንደሰማን ማቆም ይወጅብብናል። ይህ ከመሆኑ ጋር በርካታ ሰዎች በተለይ እህቶች አረቦች አሰሪዎቻችን ልክ ፈጅር አዛን ሲሰሙ ፈጥነው ውሃ ይጠጣሉ፣ ውሃ ቅመሱ ሱና ነው ይላሉ የሚሉበት ሁኔታ አለ። ይሄ ጀህልና ነው። ሱናው አዛን ሳይል በፊት ስሑር ላይ ውሃ መቅመስ ነው፣ ስሑር መቅመስ ነው፣ ውሃም ይሁን ሌላ ነገር። አማ ልክ አዛን እንደሰሙ ውሃ መቅመስ ሱና ነው ብሎ ማለት ይሄ አላዋቂነት ነው። ምናልባት ለፈጅር የተወሰኑ ደቂቃዎች ሲቀሩት ለጥንቃቄ ብሎ ከሆነ ሙእዝኑ አዛን የሚለው ውሃ ቢቀምሱ ውሃ ቢጠጡ ችግር የለውም እንላለን። አማ አዛን የሚለው ፈጅር ወቅትን ጠብቆ ከመሆኑ ጋር ውሃ መጠጣት ጾምን ማበላሸት ነው። ሙእዝኑ አዛን ያለው ወቅቱን ጠብቆ ነው ወይስ ቀደም ብሎ ነው የሚለውን በትክክል ያላወቀና የተጠራጠረ ሰው ጥንቃቄ አድርጎ ልክ አዛኑ እንደሰማ ምግብ መጠጥ ማቆም አለበት። ሌላኛው ጥያቄ የምኖረው ጣኢፍ ነው። መግሪብ አዛን የሚለው ለአንድ ሰዓት 5 ጉዳይ ነው። ጓደኛዬ ቀደም ብሎ አዛን ሳይል ያፈጥራል። አይሆንም ስለው ፀሐይ ከጠለቀች ይቻላል ይላል። ይህ ትክክል ነውን የሚል ጥያቄ ነው። ማፍጠሩ ከአዛኑ ከራሱ ጋር የተያያዘ አይደለም። በመሰረቱ ጾምን መፍታት የተያያዘው ከፀሐይ መጥለቅ አለመጥለቅ ጋር ነው። እያንዳንዱ ሰው ፀሐይ መጥለቋን በራሱ አይን በራሱ ማረጋገጥ ከቻለ አረጋግጦ ማፍጠር ይችላል። ይሄን ማድረግ ለሁሉም ላይሳካ ይችላልና ታማኝ የሆነ አዋቂ የሆነ ሙእዝን ካለ በአዛኑ መሰረት ማፍጠር ይጠበቅብናል። ስለዚህ ጓደኛ በትክክል የፀሐይን መጥለቅ የሚያረጋግጥበት መንገድ ካለው ሚያክ ከሆነ ለዲኑ የሚጠነቀቅ ሰው ከሆነ ፀሐይ መጥለቋን ካረጋገጠ ቢያፈጥር ችግር የለውም። በተለይ ሙእዝኑ ይዘገያል ካል ወይም ሰዓታችሁ ትክክል አይደለም ካል። አማ ይሄን የሚያደርገው በግዴለሽነትና በድፍረት ከሆነ ተገቢ አይደለም። አዛን ጠብቃችሁ ማፍጠር ይገባችኋል። ሌላኛው ጥያቄ ጀናባ ላይ ሆነን ፈጅር አዛን ቢል ጾማችን ይበላሻልን የሚል ጥያቄ። ጾምን ለመጀመር ከጀናባም ይሁን ከወር አበባ ደም መታጠብ ሸርጥ አይደል። አዛን ከማለቱ ከተወሰኑ ሰከንዶች ደቂቃዎች በፊት ሐይዷ ቀጥ ብሎ ይቆመላት ሴት አዛን ከማለቱ ከተወሰኑ ሰከንዶች ደቂቃዎች በፊት ግንኙነት አድርጎ ጀናባ የሆነ ሰው ልክ ፈጅር ሲገባ ጾምን ነይቶ ከዛ በኋላ ለሶላት አልፈጅር ታጥበው መስገድ ይችላል። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ነብዩ ዐለይሂ ሰላቱ ወሰላም የረመዳን ሌሊቶች ላይ ጀናባ ሆነው ጾማቸውን ይጀምሩ ነበር ብላ ጾምን ከጀመሩ በኋላ ጀናባ መሆኑ ነው ጾሙን ሊያፈርስ የሚችለው። ጾምን የሚያፈርሰው ጀናባ በራስ ፍላጎት ከሆነ ነው። አማ በተኙበት የዘር ፈሳሽ ቢወጣ ጾም አይፈርስም። ሌላኛው ጥያቄ አንድ ሰው እየሰገደ ከኹሹዕ የመጣ ሲያለቅስ
እንባ አፉ ቢገባና ወደ ውስጥ ቢወርድ ጾሙ ይበላሻልን የሚል ጥያቄ። እንባ ብቻ መውጣቱ የወጣበት ምክንያት ምንም ይሁን ምን ጾምን አያፈርስም። ወደ አፍ ውስጥ ከገባና ጣዕሙ ከተሰማን ሆን ብለን አውቀን ከዋጥነው ያም ጾሙ ይፈርሳል። ከውጭ ብቻ ከሆነ የነካ ወደ ውስጥ ካልገባ ጾም አያፈርስም። የገባውም ይሁን የተዋጠው ሳያስቡትና ሳያውቁ ከሆነ በዚህም ጾም አይበላሽ። ሌላኛው ጥያቄ ወንድም የሚኖርበት ሀገር መስጂድ ተራዊህ ሲሰገድ በየ4 ረካዓው እጃቸውን እያነሱ ዱዓ ያደርጋሉ። ብዙ ቢድዓዎች ይሰራሉ። ከዚህ መስጂድ ሄዶ መስገዱ እንዴት ይታያል? ወይስ ቤቱ ነው መስገድ ያለበት የሚል ጥያቄ። ቢድዓቸው የሚያከፍር ቢድዓ እስካልሆነ ድረስ እዚህ ጋር የተነገረው አይነት ከሰላቱ በኋላ የሚያደርጉት አይነት ቢድዓ እስከሆነ ድረስ ሄዶ ከነሱ ጋር ቢሰግድ ችግር የለውም። በተለይ መሄዱ ጥቅም ካለው እነሱን የሚመክራቸው ከሆነ ሱናን የሚያስተምራቸው ከሆነ መሄዱም የተሻለ። የረሱልን መንገድ ሱናን የሚያውቅ ሰው እንዲህ አይነት ቦታዎች ላይ ሄዶ ሊያስተምር በእርጋታ ከምክንያት ጋር ከደሊል ጋር ይሄን ስህተት ሊያወግዝና ሰዎችን ሊመክር ይገባዋል። ይቀበሉኛል የሚል ተስፋ እስካለው ድረስ ምንም ሳይሰላች ሁሌ ሊመክራቸው ይገባል። ወላኪን ለረጅም ጊዜ መክሮ ማይቀበሉት ከሆነ ሄዶ በመስገዱ እነሱ በሚሰሩት ቢድዓ ቀልቡ ተረብሾ ምንም አይነት ሰላት ጣዕም የማያገኝ ከሆነ ተራዊህ ለብቻም መስገድ ይቻላልና ቤት ቢሰግድ ይቻላል። ወላኪን ሱናው ተራዊህን ከሙስሊሞች ጋር መስጂድ ሄዶ በጀማዓ በጋራ መስገድ። ይሄን እንዳያደርግ የሚከለክለው ነገር ካለ ቤት ቢሰግድ ችግር አይኖርም። ፈርዱን ሶላት እንኳ ቢድዓ ከሚሰራ ሰው ጋር መስገድ ይቻላል፣ ቢድዓው ካላከፈረ። ሱና ሲሆን ነገሩ ይበልጥ ይቀላል። ለእንደዚህ አይነት ምክንያቶች ያሉ ፈርዱንም ሶላት ጭምር ጀማዓ መስገድ እየተዉ ከመስጂድ የሚርቁ ሰዎች አሉ፣ ሶላት የሚያዘገዩ ሰዎች አሉ። ተራዊህም ላይ ቢሆን ከእንዲህ አይነት ሰው አልሰግድም ብሎ ቤት ሚተኛ ሰዋል። ቢድዓው ከሶላቱ ከራሱ ጋር እስካልተያዘ ድረስ ሄደህ ከነሱ ጋር መስገዱ የተሻለ። መክረህ ማይቀበሉ ከሆነ ተስፋ ከሌለ በመሄድ የምትረበሽ ከሆነ ቤት ለብቻ የቻልከውን ያክል መስገድ ትችላለህ። ሌላኛው ጥያቄ ወንድሜ ክርስቲያን ነበረ። ከሰለመ በኋላ ያለምንም ምክንያት 3 ዓመት በተከታታይ ረመዳንን አልጾምም። አሁን በዲኑ ጠንክሯል፣ ጥሩ ሁኔታ ላይ ነው ያለው። ቀዷ ለማውጣት ኮንትራት ነው የሚሰራው፣ ስራ ይበዘበታል፣ ለመጾም ይከብደዋል። ምን ማድረግ ነው ያለበት የሚል ጥያቄ ነው። ረመዳንን መጾም የእያንዳንዱ ሙስሊም ግዴታ ነው። እስከሰለመ ድረስ ሶላት ሊሰግድ ረመዳንን ሊጾም ይገባዋል። ይሄን ባለማድረጉ ሊጸጸት ጌታውን ምህረት ሊጠይቅና ሊተውበት ይገባዋል። ሙስሊም ከመሆኑ ጋር የጾምን ግዴታነት ከማወቁ ጋር ረመዳንን ያሳለፈ ሰው ቀዷ ማውጣት ግዴታ ይሆንበታል። ይህ የአብዛኞቹ የጅምሁር ዑለማ አስተያየት ነው። ጥቂት የሚባሉ የዲን ሊቃውንት በግዴለሽነት ካሳለፈው ወቅቱ ካለፈ ቀዷ አይወጣም፣ ተመሳሳይ ሱና ዒባዳ ነው እንጂ ማብዛት ያለበት ብላ እያወቀ በግዴለሽነት ወቅቱን ካሳለፈው ኋላ ላይ ቀዷ ማውጣት አይጠበቅበትም፣ ቢያወጣም አይጠቀምም። ምክንያቱም እያወቀ ያለ ዑድር ወቅቱን ካሳለፈው ከዛ በኋላ ቢሰራውም ተቀባይነት የለውምና ብላ በላጩ እንደምንም ብሎ ቀዷ ማውጣቱ። አብዛኞቹ የዲን ሊቃውንት የመረጡት ጥንቃቄ የተሞላበትም አቋም የሆነው ቀዷ ማውጣቱ። ከላይ እንደተባለው ስራ በዝቶበት የሚከብደው ከሆነ በተከታታይ ቀዷ አውጣ አይባልም። እያረፈ ራሱን የተንከባከበ ቀዷ ማውጣት ይችላል። ኢማኑ ድክመት ኖሮበት ቀዷ አውጣ ስለተባለ ከሰላም ሊወጣ ይችላል የሚል ስጋት ካለ የተወሰኑ የዲን ሊቃውንት የተጠቀሙትን አስተያየት በመያዝ ነገሩን ማቅለልና ማግራራት የሚቻልበት ሁኔታ ይኖራል። ነገር ግን ጥያቄው ላይ እንደተባለው በዲኑ ላይ ጠንካራ ከሆነ ቀስ ያልክ መጾም ይጠበቅብሃል ብሎ ማስረዳትና መንገር ይቻላል። ሌላኛው ጥያቄ እስልምናን የተቀበልኩት ያለፈው ዓመት ረመዳን ላይ ነው። ወዲያውኑ እስልምናን እንደተቀበልኩኝ ስለ ዲኔ ህግጋት ምንም የማውቀው ነገር አልነበረም። ባለቤቴም አዲስ ነው እስልምናን የተቀበለው። ሐራም መሆኑን ሳናውቅ በረመዳን በቀኑ ክፍለ ጊዜ ግንኙነት አደረገን። አሁን ሐራም መሆኑን እና ከፋራም እንዳለበት አወቅኩኝ። ባለማወቅ ያደረግነው እንዴት ይታያል የሚል ጥያቄ ነው።
በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት ማድረጉ ጾም እንደሚያበላሽም ከፋራም እንዳለበት ሁለቱንም ማታቁ ከሆነ ጾማችሁ ትክክል ነው፣ ምንም የለባችሁ። ነገር ግን ጾም እንደሚያበላሽ ታቁ ከነበረና የማታቁት ከፋራ እንዳለበት ብቻ ከነበረ ጾም እንደሚያበላሽ ካወቃችሁ ከፋራ እንዳለበት ብታቁም ባታቁም ግንኙነቱ ጾምን ያፈርሳል፣ ከፋራውም አይቀርላችሁም። ግንኙነት ጾም እንደሚያፈርስ በማወቃችሁ ብቻ ልትርቁትና ልትጠነቀቁት ይገባ ነበር። አማ እንደሚያፈርስም ከፋራ እንዳለበትም ምንም ካላወቃችሁ ረበና ላ ቱአኺዝና ኢን ነሲና አው አኽጣእና ተብላ ሆኖም ጾማችሁ ትክክል ነው፣ ቀባም የለባችሁም ከፋራም የለባችሁም። ከፋራ እንዳለበት ሳይሆን ጾም እንደሚያፈርስ ብቻ እንኳን የምታውቁ ከሆነ ከፋራ ግዴታ ይሆንባችኋል። ሌላኛው ጥያቄ ያለፈው ዓመት ረመዳን ዘካተል ፊጥር አላወጣሁም ነበረ፣ የአሁኑ ረመዳን ጋር አብሬ ማውጣት እችላለሁ ወይ የሚል ጥያቄ ነው። ዘካተል ፊጥር የሚሰጠው የዒድ ቀን ሶላት ከመሰገዱ በፊት ነው። ከዒድ ቀን 1 እና 2 ቀን አስቀድሞ መስጠት እንደሚቻልም ሱሐቦች የተናገሩበት ያደረጉበት አጋጣሚ አለ። ከዛ ማስቀደም አይቻልም። ከሶላት በኋላ ማዘግየትም አይቻልም። ከሶላት በፊት የሰጠው ሰው ዘካተል ፊጥር ተብሎ ይታሰብለታል አላህ ዘንድ። ከሶላት በኋላ የሰጠ ሰው ተራ ሰደቃ ነው ሊሆንለት የሚችለው፣ ዘካተል ፊጥርን በማዘግየቱም ይጠየቃል። ሶላት እስኪሰገድ ድረስ ያልሰጠ ሰው ከዛ በኋላ ይተወው ማለት አይደለም። ተራ ሰደቃውን ቢሆን ጥፋተኛም ከመሆኑ ጋር የተኛውም ወቅት ላይ ኃላፊነቱን መወጣት አለበት። ስለዚህ ያለፈውን የረመዳን ዘካተል ፊጥር ካላወጡ እስከ ቀጣዩ ረመዳን መጠበቅ ሳይሆን ወዲያውኑ ፈጥኖ ማውጣት ተገቢ ነውና ያለፈውን ዓመት አሁኑኑ ያውጡት። አሁን ያለንበት የረመዳንን ዘካተል ፊጥር ደግሞ የዒድ ቀን ሶላት ከመሰገዱ በፊት አሊያ 1 እና 2 ቀን ቀደም ብሎ ማውጣት ተገቢ ነው። ሌላኛው ጥያቄ የምኖረው ጅዳ ነው። የሥራ ቦታዬ ከጅዳ 40 ደቂቃ ያስኬዳል። ጓደኞቼ ጋር ዑምራ መስራት ፈልጌ ነበር ይቻላል ወይ የሚል ጥያቄ ነው። 40 ደቂቃው ወደ መካ ከሆነ ችግር የለውም ማድረግ ትችላላችሁ። ሥራ ቦታችሁ ያለው በጅዳና በመካ መሃል ከመሆኑ አንፃር ማለት ነው። መካና ጅዳ በጣም ስለተቀራረቡ። አማ የሥራ ቦታችሁ ከጅዳ 40 ደቂቃ የሚርቀው ወደ መካ ሳይሆን ወደ ተቃራኒ ወደ ሌላ አቅጣጫ ከሆነ ያለ መህረም ሴት ልጅ አትጓዝ ተብሏልና ዑምራ ማድረግ አይፈቀድላቸውም። ሴት ልጅ መህረም እስከሌላት ድረስ ከሷ ጋር 7 ሴትም 70 ሴትም 700 ሴትም ቢኖር መህረም ሊሆኑ አይችሉም። ሐጅም ይሁን ዑምራ ሴት ልጅ ላይ የሚወጅበው መህረም ሲኖራት ነው። መህረም ከሌለሽ አላህ ግዴታ አላደረገብሽምና በአንድ በኩል አጅር ለማግኘት ብለሽ በሌላ በኩል ዲኑ የከለከለውን ነገር አታድርጊ። እቤትሽ ሆነሽ ዒባዳ አድርጊ፣ ቁርአን ቅሪ፣ ሶላት ስገጂ። ወቡዩቱሁነ ኸይሩን ለሁነ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሴቶች መስጂድ እሄዳለሁ ካሉ አትከልክሏቸው፣ እቤት መስገዱ ግን ለነሱ በላጭ ነው ብለዋል። ሌላኛው ጥያቄ የኢጃዛ ቤቴ ውስጥ ክርስቲያንና ሙስሊሞች አንድ ላይ ነው የምንኖረው። ክርስቲያኖቹ ያለ ስዕል ስለማይሰግዱ የኢየሱስና የማርያም ፎቶ እያሉ እቤት ውስጥ ሰቅለዋል። እኛ ሙስሊሞች ደግሞ ፊታችንን ስዕሉ ወደ ሌለበት አቅጣጫ ዙረን ነው የምንሰግደው። ይህ ስዕል እቤት ውስጥ በመኖሩ ብቻ ሰላታችን ላይ የሚያመጣው ችግር አለን የሚል ጥያቄ ነው። በመጀመሪያ ደረጃ ቤት ውስጥ ስዕል፣ ፎቶ መስቀል በዲኑ የተከለከለ ነው። እንዲህ አይነት ቤት ውስጥ መላኢካም አይገባም። ስለዚህ የምትኖሩበትን ቤት ከፎቶ ከስዕላ ስዕል ማጥራት ተገቢ ነው። ፎቶው ደግሞ የሚመለክ ሲሆን ነገሩ የከፋ ይሆናል። እዛ ቦታ ላይ መስገዱ ደግሞ የሚሰገደው እየተመለከ ላለው ፎቶ እንዲመስልም ሊያደርገው ይችላል። ከእንዲህ አይነቱ ክፍል መራቅ ይጠበቅባቸዋል። እነሱ ለራሳቸው አንድ ክፍል እንዲይዙ፣ ሙስሊም የሆናችሁት ደግሞ ለራሳችሁ ሌላ ክፍል እንድትይዙ፣ ለራሳችሁ ሌላ ክፍል እንድትይዙ ሁኔታውን ማመቻቸት ይጠበቅባቸዋል። ሰራተኛ ከመሆናችሁ አንፃር ምንም አይነት አማራጭ ከሌላችሁ ቢያንስ እንኳን በሶላት ወቅት ወደ ሌላ ክፍል ወደ ውጪ ወጣችሁ ልትሰግዱ ይገባል። ይሄንም ማድረግ የማይቻል ከሆነ ምስሉን በሶላት ወቅት በማውረድ አልያ ደግሞ በመሸፈን መስገድ ትችላላችሁ። ይሄንም ማድረግ ካልተቻለ የምትሰግዱት ለአላህ እስከሆነ ድረስ ፊታችሁን ምስሉ ወዳለበት ሳይሆን ወደ ሌላ አቅጣጫ አድርጋችሁ እስከሰገዳችሁ ድረስ
ሶላቱ ላይ ቀጥታ የሚያደርሰው ተጽዕኖ የለም። ቢበዛ እንዲህ አይነት ቦታ ላይ መስገድ መክሩህ ነው፣ የተጠላ ነው። የሶላትን አጅር በተወሰነ መልኩ ሊቀንስ ይችላል ነው የሚባለው። አማ ሁሉንም ሞክሮ አማራጭ ያጣ ሰው ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ነውና የተባለው በሚችለው ያክል ችግሩን ለማቅለል ከመሞከር ጋር መስገድ ይችላል። ሌላኛው ጥያቄ ውዱእ ሳደርግ አንዳንድ ጊዜ ረስቼ ፊቴን ሳልታጠብ ክንዴን ወደ ማጠብ ይሄዳለሁኝ። ውዱኡን እንደ አዲስ መጀመር ነው ያለብኝ ወይስ የረሳሁትን ብቻ ልታጠብ የሚል ጥያቄ ነው። የረሳኸውን ታጥበህ ወይም ታጥበሽ ከዛ በኋላ ያለውን ድጋሜ ማጠብ ግዴታ ይሆናል። ፊቱን ማጠብ ረስቶ ቀኝ እጁን አጥቦ ግራ ላይ ከደረሰ በኋላ ያስታወሰ ሰው ተመልሶ ፊቱን አጥቦ ከዛ በኋላ ቀኝ እጁን ከዛ ወደ ግራው ይሄዳል። እግር ላይ ከደረሰ በኋላም ቢሆን ያስታወሰው የረሳውን የሰውነት አካል አጥቦ ከዛ በኋላ በረሳውና መጨረሻ ላይ ያጥበው በነበረው የሰውነት አካል መሃል ያሉ የውዱእ አካሎችን ማጠብ ይጠበቅበታል። የረሳውን ብቻ አጥቦ መሃል ላይ ያሉትን ትቶ መጨረሻ ያለውን ሰውነት ማጠብ አይገባም። ተርቲብ መጠበቅ አለበት። ፈግስሉ ውጁሀኩም ፊታችሁን እጠቡ፣ ከዛ በኋላ እጃችሁን ክንዳችሁን እጠቡ፣ ከዛ በኋላ ጠጉራችሁ ላይ አብሱ፣ ከዛ በኋላ እግራችሁን እጠቡ ነው የተባለው። ፊቱን ሳያጥብ እግሩን ማጠብ የጀመረ ሰው ሲያስታውስ ተመልሶ ፊቱን ብቻ አጥቦ ወደ እግሩ ቢመለስ መሃል ላይ ያለውን እንዳላጠበ ነው የሚቆጠረው፣ ተርቲቡ ስላልተጠበቀ። ሌላኛው ጥያቄ ከአሰሪያችን ጋር እየሰራን ከተቸገረን ሳናስፈቅዳቸው ከእሳቸው ሳንቲም ወስደን ብንገዛ ሐራም ይሆንብናልን የሚል ጥያቄ ነው። የማንኛውንም ሰው ንብረት እሱ ፈቃደኛና ደስተኛ ሳይሆን መንካት መውሰድ አይቻልም። ምናልባት አሰሪ ጋር ደሞዝ ኖሮን አሰሪው ደሞዝ የማይሰጥ ከሆነ ከተቸገሩ የተኛውን መልኩ መብላት መጠጣት ካልቻሉ እሱ ጋር ካለኝ ሐቅ ነው በሚል ንያ ቢወስዱ ችግር አይኖርም። ላኪን ደሞዝን በቋሚነት እየሰጡ ከነሱ ገንዘብ እየደበቁ መውሰድ ወንጀልና ክልክል። ሌላኛው ጥያቄ አሰሪዬ እኔ ሳላውቅ ለልደትሽ ብላ ዕቃ ገዝታ አምጥታልኝ ነበረ ብጠቀመው ሐራም ይሆንብኛል ወይ የሚል ጥያቄ ነው። ልደትን ማክበር ሱሐቦች ዘንድ ታቢዒዎች ዘንድ መልካም አርአያችን የሆኑ ደጋግ ቀደምቶች ዘንድ ማይታወቅ ነገር ነው። በየዓመቱ ልደቴ እያሉ ማክበር ከሙስሊም አይጠበቅም፣ ቢድዓ ነው፣ ከካፊሮች ጋር መመሳሰል። ይህ ድርጊት ክልክልና የተወገዘ ከሆነ ደግሞ ከዚህ ጋር ተያይዞ የሚሰራ ነገር በሙሉም የተወገዘና ተቀባይነት የሌለው ይሆናል። ሲጀምር አንቺም የልደት በዓሌ ብለሽ ልታከብሪ አይገባም። የተወለድሽበት ቀን ከየትኛውም ቀን በምንም እንደማይለይ ልታቂ ይገባል። ስለዚህ ልደት ብሎ ማክበር አይቻልም። ባለጉዳዩ ባያደርገውም ልደቱን ባያከብርም ሌሎች ቢያከብሩለትና ስጦታ ገዝተው ቢያመጡለት ምግብ ቢደግሱለት ሊበላም ሊቀበልም አይገባም። ምክንያቱም ድርጊቱ ቢድዓ ነው፣ በዲን አይቻልም ብለናል። ከተቀበለ ከበላ ድርጊቱን ማጽደቅ ነው የሚሆን። ሰዎች ቀልባቸው ሊሰበር ይችላል። ቀስ አድርጎ ማስረዳት ነው፣ መንገር ነው። ዲኑ በሚፈቅደው ሁሉ ሰዎችን እናስደስታል። ሰዎችን ማስደሰት ከአላህ የሚያጣላንና አላህ የሚያስቆጣ ከሆነ መተው ግዴታ ይሆናል። ኻሊቃችንን ራዚቃችንን መመለሻችን ወደሱ የሆነውን አላህን ተባረከ ወተዓላ ለሰዎች ብሎ ማስቆጣት አላዋቂነት፣ ሞኝነት። ምንም የማይጠቅሙን የማይጎዱን ከኛ አልፎ ለራሳቸው ምንም አይነት ጥቅምም ይሁን ጉዳትን በአላህ ፈቃድ እንጂ ማስገኘት የማይችሉ ደካማ መኽሉቆችን እያስደሰቱ አላህን ማስቆጣት ግልጽ የሆነ አላዋቂነት። ሌላኛው ጥያቄ እኔ የመኪና ረዳት ነበርኩኝ። ከዕለታት አንድ ቀን ሾፌሩ በጣም መርቅኖ ስለነበረ መኪናውን ንዳ ብሎ ሰጠኝ። መኪናውን ስነዳ ከፊት ለፊቴ አንድ ከብት የሚነዳ ሰው መጣ። ከብቶቹ ፊት ለፊት ሲመጡብኝ ከብቶቹን ለማዳን ስል ሰውየውን ገጨሁት። ሰውየውም ወዲያውኑ በእጄ ሞተ። ከዛ በኋላ እኔ ጠፋሁኝ። ከጠፋሁ በኋላ ሹፌሩ ታሰረ። እኔ ስጠየቅ እኔ አይደለሁም ብዬ ካድኩኝ። እኔ ቀርቤ ለመጠየቅ ወይም ለመጠየቅ አንደኛ የደም ካሳ እኔ አልከፈልኩም፣ ኢንሹራንስ ከፈለ። ሁለተኛ እኔ በዚህ ጉዳይ አጠገባቸው አልደረስኩም። አሁን ፈራሁኝ፣ ምን ላድርግ? ከፋራውስ ምንድነው የሚል ጥያቄ። ወመን የክስብ ኸጢአተን አው ኢትመን ثم يرمي به بريئا فقد احتمل بهتانا واثما مبينا ብሏል አላህ በተከበረው ቃል። ወንጀል ሰርቶ ሲያበቃ ከወንጀሉ ንጹህ የሆነ ሰው ላይ ያለጠፈውና ጥፋቱን ወደዚያ ያዞረ ሰው ትልቅ ከባድ ወንጀልን ተሸክሟል ብሏል አላህ ተባረከ ወተዓላ።
ያጠፉትን ጥፋት ማመን፣ ሌሎችን ይቅርታ መጠየቅ ትልቅነትን፣ ለእንስሳ ለከብት ብሎ ሰውን መግጨት ደግሞ አለማሰብም። የዚህ ሁሉ መነሻው ሰበቡ ጫትን ምርቃናን እንደዚህ የሰውን አቅል የሚያዞር አስተሳሰብን የሚቀይር እፀን ሰዎች ሊርቁት ሊጠነቀቁት ይገባል። ሲጀምር የተደረገው ድርጊትም ትልቅ የሆነ ስህተት ነው። ብቃት ሳይኖረው እንጃ ፈቃድ ሳይኖረው አንድ ሰው መኪና ሊያሽከረክር አይገባው። ችግሮች የገጠሙት እንደሆነም አኸፈት ضررين ሊያቅና ሊጠቀም ይገባዋል። ሁለት አደጋዎች ፊት ለፊት ከገጠሙን ከሁለቱ አንዱ ማድረጉ የማይቀር ከሆነ ችግሩ ዝቅተኛ የሆነው ይደረጋል። ከሰውና ከእንስሳት ነፍስ አላህ ዘንድ የሰው ነፍስ ነው የሚበልጠው። ይሄን ሁሉ እንዳያስቡ ያረጋቸው ጫት ነው። ወጣቱ ጫትን ሊርቅ ሊጠነቀቅ ይገባዋል። መቃሙ ክልክልና ሐራም ከመሆኑ ጋር ቅመው የሚነዱ ከሆነ ደግሞ ከሚያመጣው ከፍተኛ መዘዝ አንፃር ይበልጥ ሊጠነቀቁ ይገባል። የሰውን ነፍስ ማጥፋት ከባድ ወንጀል። ስለዚህ መተውበት፣ አላህን መፍራት፣ አንተ ባጠፋኸው ጥፋት ምክንያት የተበደሉ ንጹህ ሰዎችን ሄደህ ይቅርታ መጠየቅ፣ በጥቅሉ ያበላሸውን ነገር ማስተካከል ግዴታ ይሆንብሃል። ከፋራውን በተመለከተ አንዳንድ ዝርዝር ሁኔታዎችን በተመለከተ እዚህ ጥያቄ ላይ ያልተገለጹ ትክክለኛውን ሁክም ለማወቅ መገለጽ ያለባቸው ነገሮች አሉና በአቅራቢያ የሚገኝ ዕውቀት ያለውን ሰው ጠጋ ብለህ መጠየቅ ይጠበቅብሃል። አላሁ ተዓላ አለም። ለዛሬው እዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።